ሰላም የንቁ ቤተሰቦቻችን የዕለተ ዓርብ ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድናት ነኝ። አብራችሁን ቆዩ። የኛን ደም ማፍሰስ ሲብቃችሁ አትግደሉም ማለት ፖለቲካ አይደለም ሲሉ ብፁዕ አቡነ ናትናኤል ተናገሩ። እንደሚከተለው ይቀርባል። በክርስትናችን በሃይማኖታችን መገደላችን የሚቆመው መቼ ነው? ነፃነት እንፈልጋለን። የሰው ልጅ ደም በከንቱ መፍሰስ የለበትም። ይህ ፖለቲካ አይደለም። ሰላም መፈለግ፣ እረፍት መፈለግ ነው። አንሙት ማለት ፖለቲካ ሳይሆን ሰብአዊ መብት ነው። ሰው መሆን ነው። ደከመን ብዙ ጊዜ ሰማን። እናንተም በእኛ ፈረዳችሁብን፣ እናንተም ወቀሳችሁን፣ እውነት አላችሁ ሲሉ ብፁዕ አቡነ ናትናኤል ተናግረዋል። ግን ለማን ነው የምንናገረው? ይሄ ማን ነው የሚሰማን? ይሄን ማን ነው የሚያቆመው? ተለማመርን እኮ ስንቶቻችን ስናልቅ ነው የምንቆመው? የብቃ ህዝባችን እረፍት ይፈልጋል። መወሰለችን በቃን፣ ደም መፋሰስ ሰለቸንም ብለዋል። ምድሪቱ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ በእርሱ ቁስል እኛ ተፈወስን። ሌላ ደም መፍሰስ አያስፈልግም። መከራችን ሊያበቃ ይገባልም ብለዋል። በምስራቅ አርሲ ሀገረ ስብከት በተፈጸመው ግድያ ላይ ሀገረ ስብከቱ ማብራሪያ ሰጠ። ተጨማሪ አለ። በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ በኦርቶዶክሳውያን ክርስቲያኖች የተፈጸመው ግድያ በተመለከተ የምስራቅ አርሲ ሀገረ ስብከት ማብራሪያም ሰጥቷል። በዚህ መሰረት በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ ቤተ ክህነት ጽሕፈት ቤት ልዩ ስሙ ጋዶ ቅዱስ ጊዮርጊስ በተባለ ቦታ ጥቅምት 24 ቀን 2018 ዓ.ም ከቀኑ 7 ሰዓት አካባቢ በአጨዳ ላይ የነበሩ 5 ግለሰቦች ላይ ጭካኔ የተሞላበት ግድያ መፈጸሙን የመርቲ ወረዳ ቤተ ክህነት ጽሕፈት ቤት በቁጥር 033 2018 ዓ.ም በቀን 25/02/2018 ዓ.ም በጻፈው ደብዳቤ ለሀገረ ስብከቱም አስታውቋል። ሀገረ ስብከቱም ክስተቱን አሳሳቢ ደረጃ ላይ የደረሰ መሆኑን ከቅዱስ ሲኖዶስ ጀምሮ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አፋጣኝ መፍትሄ እንዲያደርግም ጠይቋል። በተያያዘም የምስራቅ አርሲ ሀገረ ስብከት አስተዳደር ጉባኤ በክስተቱ ጉዳት ለደረሰባቸው ወገኖቻችንና ቤተሰቦቻችን ድጋፍ አሰባሳቢ ኮሚቴ እንዲዋቀር ወስኖ እንቅስቃሴ መጀመሩንም ገልጿል። ስለ ሀገር ሰላም ከ400 በላይ የሚሆኑ የሚዲያ አመራሮችና ባለሙያዎች ውይይት አደረጉ። ተጨማሪ አለ። የአዲስ አበባ ሃይማኖት ተቋማት ጉባኤ ከአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮና ከአዲስ አበባ ከተማ ከኮሙኒኬሽን ቢሮ ጋር በመተባበር በሰላም እሴት ግንባታ ላይ የሃይማኖት ተቋማት ሚዲያዎች አስተዋጽኦ በሚል ርዕስ በሃይማኖት ተቋማት ሚዲያዎች ውስጥ ከሚሰሩ አመራሮችና ባለሙያዎች ጋርም የምክክር መድረክም አካሂዷል። በመርሃ ግብሩ ላይ የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ፣ የከተማ አስተዳደሩ የሰላምና ጸጥታ የኮሙኒኬሽን ቢሮ ምክትል ኃላፊዎች እንዲሁም የሁሉም ሃይማኖቶች የከተማ አስተዳደር የኮሙኒኬሽን የሚዲያ ባለሙያዎችም ተገኝተውበታል። በመርሃ ግብሩ በመጋቢ ታምራትና በከተማ አስተዳደሩ የኮሙኒኬሽን ቢሮ ምክትል ኃላፊ አማካኝነት የመክፈቻ መልእክቶችም ተላልፈዋል። በመቀጠልም በሰላም እሴት ግንባታ ላይ የሃይማኖት ተቋማት ሚዲያ አስተዋጽኦ ዙሪያ ላይ በዶክተር ገመችስ የፕሉስ ኦፍ አፍሪካ ሚዲያ ዳይሬክተርና በረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል የመንበረ ፓትርያርክ ጠቅላይ ቤተ ክህነት የጥናትና ምርምር መምሪያ ኃላፊ፣ የቅዱስ ሲኖዶስ ጽሕፈት ቤት የኮሙኒኬሽን ኃላፊ የውይይት መነሻ ጥናቶችም ቀርበዋል። በመነሻ ጥናቱ ላይ ተሳታፊዎችና ጥያቄዎች አስተያየቶች ያቀረቡ ሲሆን ከመድረኩ ምላሽና ማብራሪያም ተሰጥቶባቸዋል። በተለይም የሃይማኖት ተቋማት ሚዲያዎች ማህበራዊ ፍትህን ከማረጋገጥ አኳያ ሚናቸው ሊታወቅና ስራዎቻቸውን በአዎንታዊ ሊታይ እንደሚገባ ተሳታፊዎች ጠቁመዋል። በሌላ በኩል የሀገር ሰላም መሰረት ያደረጉ የተለያዩ መርሃ ግብሮች መስራቱን በእጅግ የሚያበረታታ ሆኖ ሳለ በአንደኛው ቤተ እምነት መከራና ችግር ሲያጋጥም በሁሉም አብያተ እምነት በኩል ችግር የመጋራትና አብሮ የማዘን ለመፍትሄውም አብሮ መስራት መንገዶች ሊጠናከሩ እንደሚገባ ለዚህም የጋራ መግባባት እንደሚያስፈልግ ተሳታፊዎችም አንስተዋል። የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ የሃይማኖት ተቋማት ሚዲያዎች ከተቋቋሙበት ዓላማ አኳያ የማህበረሰቡን እሴት፣ ሃይማኖትና ባህል የጠበቀ መልኩ ትክክለኛና ሚዛናዊ መረጃን በማሰራጨት የተዛቡ አስተሳሰቦችን በማስተካከል በሀገራዊና በማህበራዊ ጉዳዮች ላይ ያላቸውን ከፍተኛ ሚና በመሆኑ ከሌሎች ሚዲያዎች ጋር ተቀናጅቶ በመስራት ወሳኝ መሆኑን ተናግረዋል። አቶ ብርሃኑ ረታ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳዳሪ ቢሮ ምክትል ኃላፊ የሃይማኖት ተቋማት ሚዲያዎች ለከተማችን ሰላም አበርክቷቸው የጎላ መሆኑን ከተቋቋሙበት ዓላማ ከሀገሪቱ ሕግና ፖሊሲ ጋር በተጣጣመ መልኩ አገልግሎት ከመስጠት ባሻገር በሀገር ሰላም ግንባታ ሚናቸውን ሊወጡ ይገባል በማለት መልእክታቸውን አስተላልፈዋል። የአዲስ አበባ ከተማ አስተዳደር ኮሚሽነር ቢሮ ምክትል ቢሮ ኃላፊ ዘውዱ ከበደ በበኩላቸው በሃይማኖት ተቋማት ስር የሚገኙ ሚዲያ ተቋማትና ባለሙያዎች ይህንን የስራ መርሃ ግብር በማስቀጠልና ከዚህ ውጭ የተሰማሩትን ለመምከር ወደ ህጋዊ አሰራር እንዲገቡና ተቀናጅቶ የመስራት ባህል እንዲጎለብት
ስንብት እድል የመፍጠር መድረክ በመሆኑ ልንጠቀምበት ይገባልም ብለዋል። በትናንትናው ዕለትም የምክክር መድረኩ የሃይማኖት ተቋማት ጉባኤ አባል ከሁሉም 5 አብያተ እምነት ስር ከሚገኙ ከ70 የሚበልጡ ቴሌቪዥን፣ ማህበራዊ ሚዲያዎችና የማህበራዊ ሚዲያ አንቂዎች ጨምሮ ከ400 በላይ የሚዲያ አመራሮችና ባለሙያዎች የምክክሩ መድረክ ላይም ተሳትፈዋል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለት መታሰቢያ በዓል በድምቀት ተከብረዋል። እንደሚከተለው ይቀርባል።
የጥቅምት 28 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ ያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን